ራሱን ያየበት እይታና እግዚአብሔር ጌዲዮንን ያየበት እይታ ሰመን ከደቡብ እንደራቀ ይራቀ ነበር። ጌዲዮን ራሱን እንደ ፈሪ እንደ ምናምንተ ሰው ያያል። ጌዲዮን ለራሱ የሰጠው ዋጋ እጅግ በጣም የወረደ ነበር። ጌዲዮን ራሱን እንደ ፈሪ ያያል። እግዚአብሔር ጌዲዮንን እንደ ጀግና ያያል። አንተ ደካማ ጌዲዮን ነው ያለው። ምንድን ነው ያለው? አንተ ጽኑ ኃያል ሰው። እግዚአብሔር ጌዲዮንን ሲያይ ጌዲዮን 1000 ጠላት እንደ አንድ ሰው የሚመታ ጀግና ሰው ነው። መጽሐፈ መሳፍንት ምዕራፍ 6 ቁጥር 16 ላይ ያለውን ክፍል አነባለሁኝ። እግዚአብሔርም በርግጥ ከአንተ ጋር እሆናለሁ፣ ሚዲያምንም እንደ አንድ ሰው አድርገህ ትመታለህ አለው። መጽሐፈ መሳፍንት ምዕራፍ 6 ቁጥር 16 እግዚአብሔርም ካለ በኋላ 4 ነጥብ ያስቀምጣል። ቀጥሎ እንደዚህ ይላል፣ በርግጥ ከአንተ ጋር እሆናለሁ፣ ሚዲያምንም እንደ አንድ ሰው አድርገህ ትመታለህ አለው። ተናጋሪው እግዚአብሔር ነው። መልእክቱ የመጣው ለጌዲዮን ነው። የመልእክት ርዕስ ካንተ ጋር እሆናለሁ ይላል። የእስራኤል አምላክ ካንተ ጋር እሆናለሁ። እስኪ አንድ ሰው አሜን ይበል። ካንተ ጋር እሆናለሁ። አጠገብ ያለውን ሰው ነካ አድርገውና ካንተ ጋር እሆናለሁ። እግዚአብሔር ካንተ ጋር እሆናለሁ ካለ በኋላ ሌላ አማርኛ አያስፈልግም። አሜን ብሎ መራመድ። እግዚአብሔር ካንተ ጋር እሆናለሁ ካለ በኋላ ሌላ ፕሮሴስ የለም። የሚቀጥለው ማሸነፍ ነው። የሚቀጥለው ሰብሮ መግባት ነው። በሚቀጥለው ምዕራፍ ትንሹ ትልቅ ይሆናል። በሚቀጥለው ምዕራፍ አንዱ ሺውን ይመታል። በሚቀጥለው ምዕራፍ 1000 ጠላት እንደ አንድ ሰው ትመታል። እስኪ አንድ ሰው አሜን ይበል። ከቁጥር 16 ጀምሮ ያለውን ክፍል በምትመለከቱበት ጊዜ የምታገኙት የቃሉ ትልቁ እና ወፍራሙ መልእክት ካንተ ጋር እሆናለሁ። ይሄ ቃል የእግዚአብሔር ቃል ነው። የደከመውን ያበረታል፣ የወደቀውን ያነሳል፣ የተሰበረውን ይጠግናል፣ ወደ መቃብር የወረደውን ጠርቶ ያወጣል፣ አይሆንም ያላችሁትን እንደገና ይቀጥላል። ካንተ ጋር ንገሩኝ፣ ካንተ ጋር ከማዶሳኒያ እግዚአብሔርም በርግጥ ካንተ ጋር እሆናለሁ፣ ሚዲያምንም እንደ አንድ ሰው አድርጌ ትመታል። እንደ ቁጫጭ እንደ ጉንዳን የበዛውን ጠላት ሰብስበህ እንደ አንድ ሰው ትመታል። ምስጢሩ ምንድነው ሲባል እኔ ካንተ ጋር እሆናለሁ። አንተ ደካማ ሰው እኔ ካንተ ጋር እሆናለሁ። አንተ የምትፈራ እኔ ካንተ ጋር እሆናለሁ። አቅም የለኝም ትላለህ፣ እኔ ካንተ ጋር እሆናለሁ። ዕውቀት የለኝም ትላለህ፣ ዕውቀት እሆናለሁ። ቤተሰብ የለኝም ትላለህ፣ ቤተሰብ እሆናለሁ። ገንዘብ የለኝም ትላለህ፣ ገንዘብ እሆናለሁ። አቅም የለኝም ትላለህ፣ አቅም እሆናለሁ። አልችልም ትላለህ፣ አስችልሃለሁ። እኔ ካንተ ጋር እሆናለሁ። እስኪ አሜን በል አንድ ሰው። ግራ የተጋባውን ተስፋ የቆረጠውን ከደካማ ቤተሰብ ለወጣው ራሱን እንደ ደካማ ለሚመለከተው ትንሽ ነኝ አልችልም አላውቅም ብሎ ለራሱ አውጆ ለተቀመጠው እግዚአብሔር መጣና እኔ ካንተ ጋር እደመራለሁ። አንድ እውነት ልንገራችሁ፣ አንተ ትንሽ ሰው ትንሽ የተባልክ እግዚአብሔር ካንተ ጋር ይደመራል። ያኔ ኃይለኞችን ታንበረክካል። ያኔ ጠላትን እንደ አንድ ሰው ትመታል። ብቻ እግዚአብሔር ካንተ ጋር ይሆን። ብቻ እግዚአብሔር ካንቺ ጋር ይሆን። ንገረው አጠገብ ያለውን ሰው እግዚአብሔር ካንተ ጋር ከሆነ ማንም አይቋቋምህም። በመጽሐፈ መሳፍንት ምዕራፍ 6 ከቁጥር 16 ላይ እግዚአብሔር ለጌዲዮን እንደዚህ አይነት የተስፋ ቃል በሚናገርበት ወቅት ጌዲዮን የነበረበት ሲቹዌሽን በጣም አስፈሪ፣ በጣም አስጨናቂ ነበር። ወርዶ ከመሬት በታች በነበረበት ወቅት በፍርሃትና በድካም ለተዋጠው ጌዲዮን እግዚአብሔር ብሬክ ኒውስ ይዞ መጣ። ስማ ጌዲዮን አለው፣ አሁን ካለህበት ፍርሃት ውስጥ ትወጣለህ። ስማ ጌዲዮን አለው፣ አሁን ካለህበት ፍርሃት ውስጥ ትወጣለህ። አሁን ካለህበት ድካም ውስጥ ትወጣለህ። እየተናገርኩ ያለው ቃል ዛሬ ከሰዓት በኋላ ላንተ ነው። ወንድሜ ላንተ ነው። እህቴ ላንቺ ነው። ቅዱሳን ለናንተ ነው። አሁን ካላችሁበት ፍርሃት ውስጥ ትወጣላችሁ። አሁን ካላችሁበት ድካም ውስጥ ትወጣላችሁ።
አሁን ካለህበት ድካም ውስጥ ትወጣለህ። የሰማይ እጅ ተዘርግቷል። እንደዚህ አርጎ ጎትቶ ያወጣል። ውጣ ውጣ፣ ከፍርሃት ውስጥ ውጣ። መንፈሴ ላይ ድምፅ ሰማል። የሚወጡ ሰዎች አሉ። ዛሬ ከሰዓት በኋላ የሚወጡ ሰዎች አሉ። ከምን ብዬ ስጠይቅ ጌታ እንደዚህ አለኝ። አንዳንድ ሰዎች ከፍርሃት ይወጣሉ። አንዳንድ ሰዎች ከድህነት ውስጥ ይወጣሉ። አንዳንድ ሰዎች ከበሽታ ውስጥ ይወጣሉ። አንዳንድ ሰዎች ከሐዘን ውስጥ ይወጣሉ። አንዳንድ ሰዎች ከሚገፉበት ቦታ ይወጣሉ። አሁን በዚህ ሰዓት ካለህበት ሁኔታ ውስጥ ሊያወጣ የሚችለው የቤተሰብ ድምፅ አይደለም፣ ዕውቀት አይደለም፣ ልምድም አይደለም። የእግዚአብሔር ቃል ይመጣል፣ ጎትቶ ያወጣል። አልወጣም ብለህ የተቀመጥክ አንተ ሰው፣ የከበደባችሁ ድንጋይ የተሸከማችሁ፣ ፍርሃት ተሸክማችሁ የተቀመጣችሁ፣ ሐዘን ተሸክማችሁ የተቀመጣችሁ የእግዚአብሔር ድምፅ መጥቷል። ለጌዲዮን የመጣ አይነት ድምፅ መጥቷል። ጠላት እያየ ትወጣል። አጋንንት እያየ ትወጣል። ሟርተኞች እያዩ ትወጣል። ቀናችሁ ነው ይለኛል ጌታ። እስኪ አንድ ሰው እጁን እንደዚህ እያየ ሰዓቱ ደርሷል። ኖ አስተካክላችሁ፣ ሰዓቱ ደርሷል። የምትወጡበት ሰዓት ደርሷል። የምትወጡበት ሰዓት ደርሷል። የምትገለጡበት ሰዓት ደርሷል። የምትባረኩበት ሰዓት ደርሷል። እስኪ አንድ ሰው ሰዓቱ ደርሷል ይበል። እግዚአብሔር ያዘጋጀው ሰዓት እሱ ደርሷል። አንተ ራስን የምታይበት እይታና እግዚአብሔር አንተን የሚያይበት እይታ ምድር ከሰማይ እንደራቀ የራቀ ነው። ጌዲዮን ራሱን ያየበት እይታና እግዚአብሔር ጌዲዮንን ያየበት እይታ ሰሜን ከደቡብ እንደራቀ የራቀ ነበር። ጌዲዮን ራሱን እንደ ፈሪ፣ እንደ ደካማ፣ እንደ ተራ፣ እንደ ምናምንተ ሰው ያያል። ጌዲዮን ለራሱ የሰጠው ዋጋ እጅግ በጣም የወረደ ነበረ። እግዚአብሔር ለጌዲዮን የሰጠው ዋጋ ደግሞ ሌላ ነበረ። ጌዲዮን ራሱን እንደ ፈሪ ያያል። እግዚአብሔር ጌዲዮንን እንደ ጀግና ያያል። አንተ ደካማ ጌዲዮን ነው ያለው። ምንድን ነው ያለው? አንተ ጽኑ ኃያል ሰው። እግዚአብሔር ጌዲዮንን ሲያይ ጌዲዮን 1000 ጠላት እንደ አንድ ሰው የሚመታ ጀግና ሰው ነው። ጌዲዮን በራሱ እይታ ራሱን ሲያይ እንደ ደካማ ሰው፣ እንደማይጠቅም ሰው፣ እንደ ፈሪ ሰው ነበረ ለራሱ ዋጋ ያወጣው። እግዚአብሔር መጣና አንተ ጽኑ ኃያል ሰው ንገረው። አጠገብ ያለውን ሰው አንተ ጽኑ ኃያል ሰው፣ ጌታ ካንተ ጋር ነው። አንቺ ጽኑ ኃያል ሴት፣ ጌታ ካንቺ ጋር ነው። እኛ ሰፈር ገማቾች አሉ። የእግርሽን ጫማ እያዩ ዋጋ የሚያወጡ፣ ልብስሽን እያዩ ዋጋ የሚያወጡ፣ የያዝሽውን መኪና እያዩ ዋጋ የሚያወጡ፣ የፀጉር ስታይልሽን እያዩ ዋጋ የሚያወጡ፣ እንደዛና እንደዚህ እያሉ ዋጋ የሚያወጡ ብዙ ሰዎች አሉ። ሰዎች ያወጡት ዋጋ ያንተ አይደለም። ደግሞ ስም የሚሰጡ ሰዎች አሉ። እንደዚህ ናት፣ እንደዚህ ነው፣ እንደዚህ ሳትሆን አትቀርም እያሉ የሚናገሩ፣ ስም የሚያወጡ፣ ያንተ ያልሆነ ስም የሚለጥፉ፣ ደካማ አይደለም ነገር ግን እንደ ደካማ የሚስሉ፣ ተራ አይደለም ነገር ግን ወስዶ ተራ ቦታ የሚያስቀምጡ፣ ካለበት ሁኔታ ተነስቶ ዋጋ የሚተምኑ ሰዎች አሉ። እግዚአብሔር በቃሉ ሲናገር ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። አሁን በምትኖሩበት አካባቢ የተሰጣችሁ ስም የናንተ አይደለም። እንደ ነብይ እናገራለሁ። የሚሰማኝ ሰው ካለ ይሄንን ቃል ይዞ ይወጣል። ሌላ አዲስ ስም ይሰጣችኋል። በአዲሱ ስም ትጠራላችሁ። በአዲሱ ስም ትጠራላችሁ። በአዲሱ ስም ታገለግላላችሁ። በአዲሱ ስም ትገለጣላችሁ። ሄይ ሄይ፣ በአዲሱ ስም ትጠራለህ። በአዲሱ ስም ትጠሪያለሽ። አዲሱን ስማችሁን መስማት ትፈልጋላችሁ። ጽኑ ኃያል ሰው፣ ጌታ ካንተ ጋር ነው። እግዚአብሔር እያለኝ ያለውና እኔ እየኖርኩ ያለው ኑሮ ማች አያደርግም ማለታችሁ አይቀርም፣ ይገባኛል። ነገር ግን እግዚአብሔር ሁሉ ጊዜ ማች የሚያደርግ ነገር አይናገርም። 4 በ4 ክላስ ውስጥ ተከራይቶ የሚኖረው
የዛችን የአራት በአራት ቤት ክራይ ለመክፈል የሚቸገረውን ሰው ለብዙዎች ቤት እየሰራ ትሰጣለህ ይላል። አሁን ይሄ እንዴት ይገናኛል? ጠላትን ፈርቶ ነባራዊ ሁኔታ ግራ ጋብቶት ደካማ ስለሆነ ረዳት ስላጣ አይዞ ባይ ከጎኑ ስለጠፋ ሁሉ ነገሩ የተበታተነ ሰው ስለነበረ ተደብቆ ስንዴ ይወቃል በወይን መጥመቂያ ውስጥ። አንተ ጽኑ ኃያል ሰው ፈርቼ ነው የተደበኩት፣ አቅም አንሶኝ ነው የተደበኩት። እንዴት ጽኑ ኃያል ሰው ልባል ይችላል? ሰውን ይፈልጋል። እግዚአብሔር አንተን ነው የምጠራው፣ አንተ ጽኑ ኃያል ሰው። መልእክቱ ለአንተ ነው ገዲዮን። በእኔ ዙሪያ ኃያል ሰው የለም። እኔ ኃያል አይደለሁም። ኃያል ጓደኛ የለኝም። ኃያል ቤተሰብ የለኝም። ኃያል እውቀት የለኝም። ተጽዕኖ ፈጣሪ አይደለሁም። ደካማ ነኝ። ፍርሃት ውጦኛል። እግዚአብሔር እንደዚህ ያለው ያንተ ኃያልነት የሚመነጨው ከኔ አብሮነት ነው። እኔ ካንተ ጋር እሆናለሁ። ይሄ ቃል ግን በጣም ድንቅ ነው። ከሙሴ ጋር እንደሆነው እንዲሁ ካንተ ጋር እሆናለሁ። ትልቁ ሀብታችን የእግዚአብሔር አብሮነት ነው። አንዳንድ ሰዎች አልገባቸውም። መንገዳችን ለመዝጋት ይወጣሉ። አንድ ያልገባቸው ነገር አለ። ባለስልጣን አይደለም ብሎ ያስቡናል። የስ ባለስልጣን አይደለንም በምድራዊ አሰራር። ነገር ግን እግዚአብሔር የሚባል አምላክ አለ ካንተ ጋር። ሚስ ካልኩሌሽን ስለሚሰሩ ሀብታም አይደለም፣ ሰው የለውም፣ ከሆነ አካባቢ ከታች ነው የወጣው ብሎ በማሰብ ፋይት ለማድረግ ይነሳሉ። በቀላሉ አሸንፋለሁ ብሎ ሚስ ካልኩሌሽን ነው፣ የተሳሳተ ሂሳብ ነው። በኋላ ጨዋታ ውስጥ ከገቡ በኋላ መቋቋም አይችሉም። ምክንያቱም ከኛ ጋር ያለው ኃይል በጣም አደገኛ ነው። አመናችሁም አላመናችሁም 2018 ዓመተ ምህረት ይሄ ጨዋታ በሚገርም ድል ይጠናቀቃል። አሁን እየተዋጋችሁ ያለ ጠላት የተሳሳተ ሂሳብ ሰርቶ ነው። አው ሰው የላትም፣ ገንዘብ የላትም፣ ስራ የላትም፣ አርጅታለች፣ ደክማለች፣ እዚህ ግባ የሚባል ትምህርት ቤት አልተማረችም። የተሳሳተ ሂሳብ ሰርቶ ነው ጠላት የመጣው። አንድ ጠላት ያላወቀው ነገር አለ። እኔ ካንተ ጋር እሆናለሁ፣ እኔ ካንቺ ጋር እሆናለሁ፣ እኔ ከናንተ ጋር እሆናለሁ። 24 ሰዓት ከናንተ ጋር፣ ስራ ቦታ ስትወጡ ከናንተ ጋር፣ ምታገለግሉት ከኔ ጋር ይሆናል፣ ምትሰሩት ከኔ ጋር ይሆናል። ስትወጡ ከኔ ጋር ትወጣላችሁ፣ ስትገቡ ከኔ ጋር ትገባላችሁ። የእግዚአብሔር አብሮነት ኃይላችን ነው፣ የጥንካሬያችን መሰረት፣ የድላችን ምንጭ፣ የአስፈሪነታችን መነሻ የእግዚአብሔር አብሮነት ነው። ስለኔ ከምታጠና ጨረቃ ላይ ወጥቴ ከዋክብቶችን ብታጠና ይቀላል። እኔ በጣም ውስብስብ ሰው ነኝ፣ አትችልም። ከኔ ጋር ያለው ኃይል በጣም ውስብስብ ኃይል ነው። ከኔ ጋር ያለውን ኃይል ከምታጠና እንዲያኖሽን ሄደ እንደዚህ አድርገ ለመጨረስ ብትሞክር ይቀላል። አይሞክርም፣ ግን እሱን ብትሞክር ይሻልሃል። ምክንያቱም እኔ ካንተ ጋር ነኝ ብሎኛል። that's why ሳልናገር ጸጥ ብዬ አስፈራለሁ፣ ሳናወራ እናስደነግጣለን። የኛ እርምጃ በጠላቶቻችን ዓለም ላይ እሳት ይሆናል። ዋጋችሁን አውቃችሁ ሂዱ። ያንተ ያልሆነ ስም የሚሰጥ ሰው ካለ አቤት አትበል። ዞርም እንዳታየው፣ መንገድን ቀጥል፣ አቤት እንዳትል። እግዚአብሔር ጽኑ ኃያል ሰው ይልሃል። የሥራ ሁኔታዬን አላየም ወይ? ቤተሰቦችን አላየም ወይ? እያየ እኮ ነው ጽኑ ኃያል ሰው የሚል። አላየም ወይ አትበል፣ እያየ ነው። እኔ መች ካልኩ ደካማ አይደለሁ? መች አልኩ? እኔ አላልኩም። በጣም ደካማ ነኝ። ነገር ግን ከኔ ጋር ያለውን ደግሞ አውቃለሁ። 3 ነጥቦችን ተናግሬ ጨርሳለሁ። የመጀመሪያው እግዚአብሔር ከኛ ጋር መሆኑ የህይወታችን ኃይል ነው። እግዚአብሔር አብሮት የሆነ ሰው ህይወቱ በኃይል የተሞላ ነው። እግዚአብሔር አብሮ የሆነ ሰው፣ ከእግዚአብሔር ጋር የሆነ ሰው፣ እግዚአብሔር የሚደግፈው ሰው፣ እርዳታን ከእግዚአብሔር የሚያገኝ ሰው፣ እሱ ሰው ህይወቱ ሁሉ ጊዜ በኃይል የታጀበ ነው። እዛ ሰው ዙሪያ ኃይል አታጡም። ከሳትም ከኃይል ጋር፣ ስራ ቦታ፣ አገልግሎት ቦታ በኃይል፣ በሁሉም ስፍራ ከኃይል ጋር ይወጣል፣ ከኃይል ጋር ይገባል። ጌዲዮን ኃይል አልነበረውም፣ ነገር ግን ድሉ ከእግዚአብሔር መጣ።
እኛም በራሳችን አንችልም። ነገር ግን እግዚአብሔር ከኛ ጋር ከሆነ ሁሉ ይቻላል። ካንተ ጋር እሆናለሁ የሚለው ቃል የድል መሰረት ነው። ድላችሁ የሚጀምረው ከዚህ ቃል ካንተ ጋር ይሄ ቃል ደርሷል። ኦሬዲ ያሸንፋል። እግዚአብሔር ካንተ ጋር ሲሆን ሁለተኛው መልእክት ትልቅ ጠላት ባንተ ፊት ቀላል ይሆናል። ሶስተኛው እግዚአብሔር ደካማውን ሰው ይጠቀማል። ጌዲዮን እንደዚህ አለ፣ እኔ ማን ነኝ አለ። እኔ ማን ነኝ? ከኛ እግዚአብሔር የሚፈልገው ብርታት ሳይሆን የተዘጋጀ ልብ ነው። የፈለገ ኃይል ቢኖር ልብ ዝግጁ ካልሆነ እግዚአብሔር አይመርጥም። 15 አይነት ዲግሪ ብትይዝ ያንተ ገንዘብ ሁሉም ባንክ ቢያጨናንቅ ልብ ዝግጁ ካልሆነ አትመረጥም። ሌላውን መርዳት ቀርቶ ራስን ደግፈ ማቆም ማችል ሰው ሆነ ልብ ከተዘጋጀ ግን ለትልቅ ጉዳይ ትመረጣል። ጌዲዮን ምስክር ነው። ስለዚህ እግዚአብሔር የሚፈልገው ዝግጁነትን ነው እንጂ ብርታትን አይደለም። ኃይል አለኝ አይፈልግም። ዕውቀት አለኝ አይፈልግም። እንደዚህ ያለኝ አይፈልግም። አራተኛው ድል በእምነት ይጀምራል። ጌዲዮን መጀመሪያ ፈራ፣ ነገር ግን በመጨረሻ ታላቅ ድል አገኘ። ድል የሚጀምረው በእምነትና በእግዚአብሔር መታመን ነው። ስለዚህ ልንገራችሁ፣ አንዳንድ ሰዎች መሬት ላይ ድል ትፈልጋላችሁ፣ ካየው በኋላ አምናለሁ ትላላችሁ። አታዩም። መጀመሪያ ድል የሚጀምረው እዚህ ነው። አሸንፋችሁ ልባችሁ ሙሉ ነው። በዚህ ሳምንት ድል አለ። እግዚአብሔር ምስክሬ ነው። መሬት ላይ ከማየት በፊት መንፈስ ላይ መንፈስ ምን ይላል? ዝም ብለህ እስኪ ዛሬ ከሰዓት በኋላ ስትይ ትሸነፋለህ ነው ወይስ ታሸንፋለህ? ዝም ብለህ መንፈስን ጠይቅ እስኪ ምን ይናገራል መንፈስ? እኔ አሁን መንፈሴ ታሸንፋለህ ይለኛል። ውጊያ የለም እያለ አይደለም መንፈሴ፣ በጣም አደገኛ ውጊያ አለ፣ ነገር ግን ዱቄት ታረጋለህ ነው። እንደ አንድ ሰው ትመታለህ እያለኝ ነው ነገረኛ ጌታ። አሸንፋለሁ ብለህ አትጀምር፣ አሸንፋለሁ ብለህ ጀምር። ቃሉ የተነገረው ለጌዲዮን ቢሆንም በጌዲዮን ብቻ አልተገደበም። ዛሬ ለኛም መንፈሳዊ መልእክት አለው። መልእክቱ ምንድነው? የመጀመሪያው እግዚአብሔር ከኔ ጋር ነው በል። ሰዎች መጥቶ ወሬ ሲናገሩ እንደዚህ ሆነ እኮ ሲባል እግዚአብሔር ከኔ ጋር ነው። ተዘጋ፣ ተበላሽ፣ እግዚአብሔር ከኔ ጋር ነው። እንደዚህ ነገር እየመጣ ነው፣ እግዚአብሔር ከኔ ጋር ነው። ሶስት ነገሮችን እናገራለሁ። የመጀመሪያው ዛሬ ያለህብን ፍርሃት ለእግዚአብሔር አስረክብ። ጌታ ሆይ የሚያስፈራኝን ነገር ሁሉ ላንተ እስኪ ስጡ። ከኔ ጋር አስረከባችሁ ሰላም ይሰማችኋል አይደል? አትፈሩም አይደል? እግዚአብሔር ተረክቤያለሁ አለ። ሁለተኛው እግዚአብሔር ከኔ ጋር ነው ብለህ እመን። በጣም ብዙ ሰዎች ቸርች ስትመጡ እግዚአብሔር ካንተ ጋር ነው መባል ትፈልጋላችሁ። እግዚአብሔር የሚፈልገው እኔ ላንተ እንዲናገር ሳይሆን አንተ ራስህ እግዚአብሔር ከኔ ጋር ነው። ነፍሴ ሆይ እግዚአብሔር ካንቺ ጋር ነው። ነፍሴ ሆይ እግዚአብሔር ካንቺ ጋር ነው። ነፍሴ ሆይ እግዚአብሔር ከኔ ጋር ነው። ዋው! ሶስተኛው በእምነት አንድ እርምጃ ውሰድ። በእምነት አንድ እርምጃ ተራመድ። ቆማችኋል አይደል? እንደዚህ ብቻ በሉ። ይሄ ማለት እንደዚህ ከቆምክበት እንደዚህ በል ማለት ሳይሆን አእምሮ ውስጥ የቆማችሁ ሰዎች አላችሁ። በቃ መስራት አልችልም ብላችሁ እዚህ ጋር ቀይ መስመር ሰርታችሁ የተቀመጣችሁ፣ ላይሰንስን መልሳለሁ፣ ትዳሬን አቆማለሁ፣ ሪሌሽንሺፕን አቆማለሁ፣ ትምህርቴን አቆማለሁ፣ ሲስተሙ ከብዶኛል። ከተማ ውስጥ እኮ ትንቀሳቀሳላችሁ፣ ነገር ግን ውስጣችሁ ቆሟል። እግራችሁ ይሄዳል፣ ነገር ግን አእምሯችሁ ቆሟል። እየሄዱ ከቆሙ ሰዎች ቆሞ የሚሄዱ ሰዎች ይሻላል። በጣም ብዙ ሰው ከተማ ውስጥ እየሄደ ነው፣ ነገር ግን በጭንቅላቱ ቆሟል። እንደዚህ አይነት ሰው ክሪፕል ነው። አእምሮ ከቆመ እግር መሄድ ዋጋ የለውም። ትልቁ ኃይል ያለው አእምሮ ውስጥ ነው። ምን ያመነጫል አእምሯችን? ፍርሃት ነው ወይስ ድል ነው? ውድቀት ነው ወይስ ትንሣኤ ነው? የለም 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 ይላል አይደል? ግን አለ የሚል ነገር ከዚህ ውስጥ ከወጣ ያንን ድምጽ ትከተለዋል። የት ነው ያለው ትላለ። እግዚአብሔር በነገራችን ወርቁን ቆፍሮ አይሰጥም፣ አልማዙን ቆፍሮ አይሰጥም። እጨድ ብሏል፣ ግባ ብሏል፣ ውረስ ብሏል። ቆፍሬ ማግኘት ነው ያለብህ። ውድ ነገር አለ። ምድርቱን በፊታችሁ አድርጌያለሁ፣ ውረሱ ነው የተባላችሁ። መጨነቅ የማትፈልጉ ሰዎች አንድ እርምጃ ተራመዱ። በዚህ ማለት ነው። በዚህ ከተራመዳችሁ እርግጠኛ ሆኜ ዛሬው ሮብ ነው አይደል? ቀጣይ ሮብ ድረስ ብዙ ሰው በምስክርነት ይመለሳል።
ሌላውና የመጨረሻው መልእክቴ እግዚአብሔር ከኛ ጋር ከሆነ ማንም በእኛ ላይ አይቆምም። የሚነሳውን ሁሉ ቷ እያደረገን እንሄዳለን። አጠገብ ያለውን ሰው እግዚአብሔር ካንተ ጋር ስለሆነ ደስ ይበል በለው።